ተፈጥሮ እዚህ አልሰሰተችም። ከአረንጓዴያማ ምድር ጋር ተወዳጅተው የሚኖሩ የድንቅ ህዝቦች አምባ ነው የደቡብ ምዕራብ ኢትዮጵያ ክልል። የለውጡ ትሩፋት ብለን ከምንይዛቸው ትልቁ ስጦታ ይሄ ለውጥ ካመጣልን ትልቁ ጸጋ የምንለው ለብረሰቡ ደግሞ ቀረብ ብለን አገልግሎት እንድንሰጥ እድል የሰጠን ስርዓት ነው ማለት ያማጋነን አይሆንም። በስድስት ዞኖች የተዋቀረው የደቡብ ምዕራብ ኢትዮጵያ ክልል የክልሉን ህዝብ ፍላጎት ማሟላት በሚያስችል አሳታፊ የለውጥ ጉዞ ላይ ነው። በዚህም የህዝቡ ጥያቄ ደረጃ በደረጃ መልስ እያገኘ ነው። በክልሉ እምርታ እየታየባቸው ካሉ ዘርፎች መካከል አንዱ ደግሞ የጤናው ዘርፍ ነው። 2015 ላይ ከፍተኛ የሆነ የጤና ኤክስቴንሽን የንቅናቄ መድረክ በሶስቱም ክላስተር ላይ በታርጫ ክላስተር፣ በሚዛን ክላስተር እና በቦንጋ ክላስተር ላይ አድርገን ንቅናቄ አደረገን። ንቅናቄውን ተከትሎ በክልሉ ባሉ 800 ጤና ኬላዎችና ከ2000 በሚልቁ የጤና ኤክስቴንሽን ባለሙያዎች የታገዘው በሽታን አስቀድሞ የመከላከልና ብሶም ሲገኝ የማከም ሥራ ከትላንት ዛሬ ላይ ተሻሽሏል። ከግለሰብ የጤና አጠባበቅና የአኗኗር ዘዬ እስከ ተቋማት አገልግሎት አሰጣጥ ሀገራዊ ተሞክሮ ማዕከል እየሆነች ወዳለችው ከፋ ዞን ሳይለም ወረዳም ዘልቀናል። ከወፎች ዝማሬ እኩል ማልዳ ትነሳለች። ቀረቤቷ እንደ ቤተኛ ለቀዬው እናቶችም ሚስጥረኛ ናት። እነሽ ቤቶች ዲጎኔ ሰላሙቶን ማኔና ወዲ ቤት የርገለቴባ ዲጎቶን ነብሸ ወዲ ቤት የርገለቴባ ሰላሙቶን ማኔና ሰላሙቶን ቡላ ዲጎ ከቶ ዲጎ የርገለቴባ ነ ወዲ ቤት የርገለቴባ የጤና ኤክስቴንሽን ባለሙያዋ አበራሽ ከቤት ለቤት ክትትልና የጤና አጠባበቅ ድጋፍ ባሻገር የሴንቴሪያ ቀበሌ እናቶችን በእንዲህ ባለ መልኩ አሰባስባ ታስተምራለች። ጣልት ነው ንጽህና ቃቢ የገተነ ንጽህናና ሲቲቂና ኪሴማስ ነው ቃቢቶ አሜ ሞብለት ነጋታ አሜ ጎሮ ብላ ጋጋሮቾ ተነባ ኦጎጎቶቾ ተነባ ማዮቶ ቀኒ በሳቶች ሳሙኖና አጮን ቀኒቂና ሲቲቂና ኪሴማስ ቃቢ በቅድመ ወሊድ ዙሪያ ላይ በክትባት ላይ ተጓዳኝ በሽታዎች ላይ ወደ 18 የሚሆኑ ፓኬጆች እየሰራን ስለሆነ ሽንት ቤት ዙሪያ የቆሻሻ ጉድጓድ የፍሳሽ አወጋገድ ከተማሩ በኋላ በዚህ በትምህርት በኋላ ከጤና ትምህርት በኋላ እሱን በአገባብ እየተጠቀሙ ንጽህናቸውን ይጠብቃሉ። ጤናማና አካላዊ እድገቱ ያልቀነጨረ ልጅ ለማቀፍ ትውልድ አስቀጣይዋ እናት በእርግዝና ወቅት የተመጣጠነ ምግብ እንድታገኝ ማስቻልና የህፃናት ምገባ በሳይለም ወረዳ ሴንቴሪያ ቀበሌ የባህል ያህል የተዋሃዳቸው ተግባር ከሆነ ሰነባብቷል። ለዚህ ምግባራቸው ማሳያ የሚሆነው ደግሞ ደስተኛና የፋፉ ህፃናትን በእናቶች እቅፍ መመልከት በቂ ነው። ያለውን ቤት ያፈራውን በአገባቡ ተመግቦ ለህፃናታቸው እድገትም ለነሱም ለወዲያላ ለሚወለደው ለህፃንም እንዲያገለግል ያመጋገብ ስርዓታችን እናስተምራለን። ሳተና ማደብ ማተ ወተሳተ በሪቃ በእርግዝና ወቅት ስለኔ አመጋገብ ልጅን ከወለድኩ በኋላ ደግሞ ምንና እንዴት መመገብ እንዳለብን ያስተምሩናል። ሳተ በሪቃ ቀነቀኖና ቀይቀሪቃ ማዌ ወበደ በሳይለም ወረዳ ዛሬ አንድም እናት ቤት አትወልድም። ይልቁንም ወር ሲቀራት በምትወልድበት ጤና ጣቢያ ወደ ተዘጋጀላት ማቆያ ትሸኛለች እንጂ
በሳይለም ወረዳም ያዶታ ጤና ጣቢያም ላለፉት 10 ዓመታት አንድም እናት በወሊድ እንዳልሞተች ይነገራል። ዛሬ ላይም ከ25 በላይ ወረገብ እናቶች በማዕከሉ በተዘጋጀላቸው ቦታም የወሊድ ቀናቸውን እየተጠባበቁም ይገኛሉ። ሽሞች ቀንተዋል ተረጎች ነፍሰ ጡር እናቶች በሰለጠነ ባለሙያ እንዲወልዱ ከማስቻል አንጻር እንደ ወረዳችን ሁሉም እናቶች በሰለጠነ ባለሙያ በጤና ተቋም እንዲወልዱ አድርገን አንድም እናት ከቤት ውስጥ እንዳትወልድ በማድረግ ከቤት ወሊድ ነፃ የሆነ ወረዳ አድርገን አስመረቀን ያንን አስቀጥለን ያለነው። ሰንሰለቱ በጣም የጠበቀ ነው። ታች ጤና ኤክስቴንሽን ባለሙያዎቻችን እናትን ከልየታ ጀምሮ ወሊድ እስከምትቃረብ ያለውን ክሎዝሊ በጣም ኮንታክት እያደረጉ ክትባት እየሰጡ የሚያስፈልጋትን እርዳታ በሙሉ እያደረጉላት ለወሊድ 1 ወር እንደዛ ሲቀራት ወደኛ ይልካሉ። ወደኛ ሲመጡ ያው አላላክ ዘይቤያቸው እናት ወዳ ፈቅዳ ስለ ጤንነቷ ግንዛቤ ሰጥተዋት ጤነኛ ልጅ ወልዳ ማቀፍ የምትችለው ጤና ተቋም ብቻ ስትወልድ እንደሆነ አስረድተዋት ባሏን ቁጭ አድርገው ልጆቿን ሰብስበው አስቀምጠው ግንዛቤ ሰጥተዋት ወዳ ፈቅዳ ነው እኛ ጋር መታ እየገባች ያለችው። የሳይለም ወረዳ መልክዓ ምድር ተዳፋታማ ሲሆን ሰማዩ ሁሌም ዝናባማ ነው። የመንገዱን አስቸጋሪነት በተፈለገው ጊዜ ወደ ጤና ጣቢያ ለመሄድ አስቸጋሪ በመሆኑ በወላድ እናቶች ላይ ጫናው እንዳይበረታና ሕይወታቸውን መታደግ እንዲቻል አስቀድሞ ወደ ማቆያ እንዲገቡ ይደረጋል። በጣም የመንገድ ችግር አለብን። እናቶቻችን ደም ፈሷቸው ድሮ የምናውቃቸው ልጆቻቸውን ጥለው ባሎቻቸውን ጥለው የሞቱ እናቶች አሉ። በፊት ማለት ነው። ምንም ጤና ጣቢያ ባልተስፋፋበት መንገድ ምንም በሌለበት ያኔ እንግዲህ ጨለማ ነው። እናትን ከዚህ በቃሬዛ ነው ሰው ተሸክሞ እየወሰዳት ያለው። አሁን እንደ ኦሮሚያ ድንበር ወደዚህ ስግሞ የሚባል መንገድ አለ። ከዚህ ስግሞ ማለት ቢያንስ በእግር ወደ 7-8 ሰዓት ነው ኖርማል ሰው ራሱ የሚሄድበት። በዛ ላይ እናትን እንደ አስክሬን ነው ሰው ተሸክሞ ያኔ ሲወስዳት የነበረው። አሁን ግን አንጻራዊ ነው። አሁንም ቢሆን በቂ ነው ያልኩኝ አይደለም። ቢያንስ የእናትን ሕይወት በትንሹም ቢሆን እየታደግን ነው ለማለት ነው። እዚህ በመሆናቸው ለእናቶች ሰፊ የሆነ ውጤት አለው ብዬ አስባለሁ። አንደኛ ታች ላይ አሁን ቤት ውስጥ በሚወልዱበት ጊዜ ደም መፍሰስ ሊኖር ይችላል። የተለያዩ ድንገተኛ አደጋዎች ሊኖሩ ይችላል። በዛን ሰዓት ወደ ጤና ተቋም ለማምጣት በጣም ይከብዳል ማለት ነው። ግን እዚህ የሚሆኑበት ጊዜ ከዚህ የሚከብዱ ነገሮች ካሉ ወደ ተለያዩ ሆስፒታልና ኦአር ሴንተሮች እንድንልክ ምቹ ሁኔታ ይፈጥርልናል ማለት ነው። የመንገድ መሰረተ ልማት ችግር ስላለብን ነፍሰ ጡር እናቶች ሚጥ ከያዛቸው በኋላ ሪፈር የምናደርግ ከሆነ በህይወት ሄዶ ለመድረስ በጣም አዳጋች መንገድ ነው ያለው። 169 ኪሎ ሜትር እና ያልተመቸ መንገድ ያለበት ስለሆነ ሁሉም እናቶች በወረዳችን ያሉ ልክ በመውለጃ ጊዜያቸው 2 ሳምንትና 1 ወር ሲቀር ጤና ተቋም ውስጥ የነፍሰ ጡር እናቶች ማቆያ አቋቁመን ከዛ ከምናስቀምጣቸው እናቶች ደግሞ ሃይ ሪስክ ብለን የምንለያቸውን ወደ ሆስፒታል እርሊ የምንልክበት ሁኔታ ነው ያለው። በዚህም ብዙ እናቶች ቀድመን ሪስክ የሆኑትን እናቶች ለይተን ሆስፒታል በመላካችን የእናቶችና የህፃናት ህይወት መታደግ የቻልንበት ሁኔታ ነው ያለው። በተግባር አፈጻጸሙ በጣም በቃ የሚገርም ጤና ትራንስፎርሜሽን ስራዎችን የሚሰሩ ናቸው። የወረዳ ትራንስፎርሜሽን በአግባቡ የሚፈጽሙ ናቸው። ስለዚህ ጤና ጣቢያውን ተዛዙረን አየን፣ ጤና ጽሕፈት ቤቱን አየን። ይህን ካየን በኋላ አሁን ላይ ለእናቶች ሞት ምክንያት የሆነው ወሊድ ነው። ለዚህ ደግሞ አምቡላንስ በአግባቡ ወደ ሆስፒታሎች ማድረስ ሪፈር መውሰድ እየቻለ ያለም። ለዚህ ምን እናደርግ?
አንድ ኦአር ብሎክ እዛ አካባቢ መገንባት አለበት የሚለውን ሲሪየስሊ ውሳኔ ነው የወሰንነው። በሱ ውሳኔ መሰረት አሁን ኦአር ብሎክ ኦልሬዲ እያለቀ ነው። ወረዳዎች ሌላ ኩታ ገጠም የሆኑ ወረዳዎችም ስላሉ በዚህ አመት የመጀመሪያ ደረጃ ሆስፒታልም እዛ አካባቢ እንዲሰራ በእቅድ ደረጃ ላይ ተይዟል። ለወሊድ የቀረቡ እናቶችን በጤና ተቋማት በማቆየት ጤናማ የወሊድ ስርዓት እንዲኖራቸውና እናት ደህና ልጅም ጤና እንዲሆኑ ከማስቻል ባሻገር የክህሎት ስልጠናም ይሰጣቸዋል። በተጨማሪም ደግሞ እዚህ ሲመጡ የምንሰጣቸው አገልግሎቶች አሉ። አሁን እናንተ እንደምትመለከቱት ሰፊ የሆነ የአትክልት ማሳዎች አሉን። ከዛ አትክልቶች በተለይ ፍሬስት 1000 ቀን ላይ እናቶች ለህፃናታቸው ምን መመገብ እንዳለባቸው እዚህ ኦሬንት አድርገን የምንልክበት አግባብ ነው ያለው ማለት ነው። በጤና ልማት ቡድን የጤና ኤክስቴንሽኗ ታስተምረናለች። ያን ተከትዬ መውለጃዬ ጊዜ ስለደረሰ እዚህ ከገባው ሳምንቴ ነው። በቆይታዬም ደስተኛ ነኝ። አንዶ ጤኔና ሆነ ሀምቤ ደምባ ሀምቤ አማሮቼ ይህ ተሞክሮ በሌሎች የክልሉ አካባቢዎች እየተቀመረ ተግባር ላይ የዋለ ነው። በቤንች ሸኮ ዞን ሼቤንች ወረዳ የማዝ ጤና ጣቢያ በክልሉ መሰለ እናቶች ማቆያ ተግባራዊ አድርገው ውጤታማ ከሆኑ ተቋማትም አንዱ ነው። ወደዚህ በመምጣታቸው በጣም እጅግ ጥሩ ጥቅም ላይ ነው ያሉት። ከዛን ቀደም ሲል ለምሳሌ ክረምት ወቅት ዝናብ ሲዘንብ አምቡላንስ ሳትገባ ይጎዱ ነበረ። አሁን ላይ ቀድሞ እዚህ በመምጣታቸው የተለያየ በሽታ አለ። ለምሳሌ አሁን ከወረሽኝ ጋር ታይዞ ወባ አለ። ቤታቸው ነው ሲታመሙ በጊዜ ባለመምጣት ብዙ ችግር ይደርስባቸው ነበር። እዚህ በመሆናቸው ግን እንደታመሙ ወዲያውኑ ሕክምና ያገኛሉ። ለጽንሱም ለነሱም ከአደጋ ያመልጣሉ። በተለይ የማዝ ጤና ጣቢያ ልዩነቱ ምንድነው? የአልትራሳውንድ አገልግሎት ከአንድ ወር በፊት መጀመሩን አገልግሎት ምክንያቱም ሪስክ የሆኑትን ትዊንስ ለምሳሌ 2 ያረገዙ ሊኖሩ ይችላሉ ጽንስ እንደገና ደግሞ አጉል አመጣጥ በተለይ ብሪጅ ፕሬዘንቴሽን የሚመጡትን እነሱን ለይቶ ወዲያውኑ ሪፈር ለማድረግ የሚጠቅመን አልትራሳውንድ አገልግሎት መጀመራችን ይህን በማድረጋችን ትልቅ ለውጥ መጥቷል። በተለይ ማቆያ ላይ እናቶችን አስገብተን መመገባችን ምግብ አሁን ከዚህም በፊት እንዲ ሲመጡ ለክትትል ሲመጡ ነው ትምህርት የምንሰጣቸው። አሁን ትምህርት መስጠት ብቻ ሳይሆን ጤና ባለሙያው ራሱ ከ2017 ጀምሮ ለእናቶች አስተዋጽኦ እናርግ በማለት እዚህ ጓሮ ላይ የተለያዩ አትክልቶችን አፈርተን ይህንን ተጨማሪ መንግስት ከሚሰጣው በጤና ባለሙያዎች አበርትተን ይህንንም ተጨማሪ አድርገን እየመገብናቸው ነበረ። ደግሞ ባለሙያዎችንና የቀበሌ ጤና ኤክስቴንሽኖችን በመበረታታት ትምህርት በመስጠት ከደሞዛችን 1,000 ብር በፈቃደኛነት ተቆርጦ ለእናቶች ምገባ ቋሚ የማይቋረጥ ምገባ እንዲዘጋጅ ዶሮ ገዝተናል። ዶሮ እንቁላል የጣሉ ነው። ከነዛ ዶሮዎች ቢያንስ በ3 ቀን በ4 ቀን ከእንቁላሉ አግኝተው እንዲመገቡ አድርገናል። በቃ እዚሁ ጤና ጣቢያ አቀራቢ ሁኜ የሆነ ስሜት ከሰማኝ የበሽታም የሚጥ ስሜትን ከተሰማኝ እዚህ አቀራቢ ሁኜ በባለሙያ ድጋፍ አገኝታ ለመወደድ ነው የገባሁት። ቤታችን ሁነን ወይ 2 ዙር ከምንበላ ከሆነ አሁን 3 ዙር ወይ 4 ዙር እንድትበሉ ለልጆች እድገት ውስጣቸው ላይ ጽንስ እንዳይጎዳ ፍራፍሬ አይነቶችን አቮካዶ፣ እንቁላል እንደዚህ አይነት የተለያየ ነገሮችን እንድትበሉ ብሎ ምክር ይሰጡኛል። እናቶች ሩቅ ያሉት በተለይ እንደኛ 6ቱ ቀበሌ ቶፖግራፊያቸው አሪፍ አይደለም። ለኛ ጥሩ ኦፖርቹኒቲ ነው የሆነ ምንድነው ፌስቲቫል ይሰራል። ጤና ኤክስቴንሽኗና ጤና ባለሙያ ደጋፊዎቹ ምን ያደርጋሉ? ልየታ ያደርጋሉ። ልየታ ያደረጉትን እዚህ መጡና በአልትራሳውንድ ይታያሉ። ከዛ ምን እንደሚደረገው ወደ ማቆያ ቤት ይደረጋሉ። ይህ ተከታታይ 3 አመት በመስራታችን ያ ለውጡ ምን እየሆነ መጣ? ወደ ማህበረሰቡ
አገልግሎቱ ጥሩ እንደሆነ በተለይ ማቆያ ላይ እየሰራን ያለነው የምገባ ስርዓት መጀመራችን ከማህበረሰብ አዋተን ማህበረሰቡ እንዲሳተፍ የባለቤትነት ስሜት በማህበረሰቡ እንዲፈጠር በማድረጋችን ምን መጥቷል ወደ ማቆያ እናቶች በመግባታቸው የወሊድ ቁጥራችን ጨምሯል። በዚህ ምክንያት ከ35% አሁን ናይወይዴ 95% ላይ ነን። ከእቅዳችን አንፃር የሰራንበት ነውና አሁን የማዝ ጤና ጣቢያ ብቻ ሳይሆን አጠቃላይ ከ6ቱ በወረዳው የሚገኙ ማቆያ ላይ ያለው ሰፊ የእናቶች የመግባት ፍላጎታቸው የጨመረ ነው። ቀደም እንዳሳየ ነው ማሳያ ነው። የማዝ ጤና ጣቢያ ምገባ ሁሉ ጀምሯል። ከዚህ አንፃር በርካታ እናቶች የኩኪንግ የምገባ ስርዓቱን በሰርቶ ማሳያ እያዩ እየተለወጡ እየለመዱ አሁን ላይ የተሰባጠሩ ምግቦችን ከጓሯቸው ሰብሰብ አድርገው እያመጡ እየተመገቡ ያሉበት ሁኔታና አጠቃላይ የኒውትሪሽን ወይንም ደግሞ የስነ ምግብ አገልግሎት እየተሻሻለ የመጣበት ሁኔታ እንዳለ እያየን እንገኛለን ማለት ነው። ይህንን ለማድረግ አሁን በዚህ ባጀት ዓመት ምንድነው ያዝነው? ማህበረሰብ ራሱ ማሳተፍ መቻል አለበት። የማህበረሰብ ተሳትፎ የሌለበት ውጤት የሆነ ሰዓት ላይ ኮላፕስ ያደርጋል። የመንግስት ባጀት ሲያጥር ያጥራል። ባለሙያ ድጋፍ ከሆነ ባለሙያ ድጋፉን ሲያቆም ይቆማል። ስለዚህ ምን መሆን አለበት? ኮንቲኒየስ የሆነ ሰስተናብል ወይም የሚቀጥል ማህበረሰቡ በየአመቱ የእናቶች ማቆያ ድጋፍ ለምንድነው የቀረ ብሎ ባለቤት ሆኖ እንዲጠይቅ ማስራት ስለሚጠብቅብን በዚህ ሩብ አመት 1.2 ሚሊዮን ብር ሰብስበናል። በየተቋማቱ ማለት ነው 1.2 ሚሊዮን ብር አካባቢ ሰብስበናል። ወደ 14 ቶን ወይም ወደ 14000 ኪሎ ግራም በላይ እህል ተሰብስቧል። እህል እኛ አካባቢ ላይ በቆሎ አለ፣ ማሽላ አለ፣ ስንዴ ያለባቸው አካባቢዎች አሉ። አልፎ አልፎ ጤፍ ያለባቸው አካባቢዎች አሉ። እንደየ አካባቢ ለእናቶች የሚሆኑ እህል ስራስሮችም አሉ። አንጎደሬ የሚባል ስራስር ምግብ እኛ ጋር ኮመን የተለመደ አለ፣ በቆሎ አለ። እነዚህን ሰብስበናል ወደ 14000 ኩንታል። የኛ ጤና ተቋማቶቻችን የነፍስ ጡር እናቶች ማቆያ በልዩ ሁኔታ እድሳት መደረግ አለበት። ነባሪ ነው ያልተሰራ ካለ መሰራት አለበት ብለን ነው የምናስበው። እየተሰራ ያለው ከዛ ውስጥ ወደ 83% ላይ ነው የእናቶች ማቆያ በጤና ጣቢያ ውስጥ ያለው። ቀሪ ወደ 17% ያለው ገና አለ። እሱ እንግዲህ አዲስ እየተሰሩ ያሉ ጤና ጣቢያዎች አሉ። ገና አርብቶ አደር አካባቢ ላይ ሙሉ በሙሉ ያልገባበት ቦታዎች አሉ። እነሱን በሚቀጥለው አመት በከፍተኛ ሁኔታ እንሰራለን ብለን እናስባለን። ይሄን ካደረግን የወለድ ሽፋናችን ይጨምራል። የሚወለደው ህፃንም በጣም ጤናማ ይሆናል። ጤና ተቋማት እናቶች ወሊድ ከዚህ በፊት ከነበረው አሁን ብዙ መሻሻሎች አሉ። በጣም ከፍተኛ አሁን እንደ ክልል ባለን በአብዛኛው ጤና ተቋማቶች ላይ እናቶች እየወለዱ ያሉበት ሂደቶች አሉ። ማቆያም እንደኛ ክልል ካሉን ጤና ተቋማቱ ከ85% በላይ ማቆያ አላቸው። በክልሉ ሁሉንም አይነት ክትባት ያገኙ ህጻናት ሽፋን በ2014 ዓ.ም 81 ከመቶ ከነበረበት አሁን ላይ 84 ከመቶ ማድረስ ተችሏል። ክትባት አገልግሎቱ እዚህ መተን ህጻናችንን በሰላም እንዲኖሩ ጤናቸው እንዲጠበቅልን በቲታነስ መርፌ ምናምን ይሰጡልናል። ልጆቻችን በሌላ በሽታ እንዳይዳረጉ በጣም ይከታተሉልናል። ኦልሞስት ከ85% በላይ የሚሆነው የክትባት አገልግሎት የሚሰጠው ጤና ኬላ ላይና ቤት ለቤት በሚደረግ ጉብኝት ነው። አንዱ የጤና ኤክስቴንሽን ሰራተኞቻችን ጋር በውይይት ወቅት ለውጥ ካመጣንባቸው ተግባራት አንዱ የክትባት አገልግሎት ነው። በ22 ቀበሌያት ለሚኖሩ ከ100,000 በላይ ነዋሪዎች ግልጋሎት የሚሰጠው የሳይለሙ ያዶታ ጤና ጣቢያም በጠቅላላ ሕክምናውም ቢሆን ሚናው ቀላል አይደለም። በተለይ በቲቢ በሽታ ልየታና ሕክምና ላይ ከፍተኛ መሻሻልም አሳይቷል። እንደ ሀገርም በተለይ ህፃናት ከሚሞቱባቸው አንዱ ምንድነው ሳምባ ምች ነው። ካለማወቃቸው ህብረተሰቡ ካለማወቅ የተነሳ በቀላሉ በሚጠጣ በሽሮፕ መልክ ቶሎ የሚታከም የሚችለውን ቤት አቆይቶ እስከ መታፈን ደረጃ ይደርሳል እና ያው የኛ ጤና ተቋም እንደሚታወቀው ምንም እንኳን ጤና ጣቢያ ይባል እንጂ በመጀመሪያ ደረጃ ሆስፒታል ከሚሰጥ አገልግሎት ያልተናነሰ አገልግሎት ነው የሚሰጠው እና ሲሊንደር አለን። ሲሊንደር እንትን የሚያልቅልን ኮልን ኮንሰንትሬተር አለን።
ስለዚህ አብዛኞቹ የሚመጡት ስካፍ የምንለው ወይም ሲቨር ኮሚኒቲ አኪዩርድ ኒሞኒያ የምንለው አለ። ኦክሲጂን ያስፈልጋቸዋል፣ በመርፌ ልክ ያስፈልጋቸዋል። አስተኝተን እዚህ እናከማቸዋለን ማለት። ስለዚህ በእኛ ደረጃ ማከም እንችላለን እነዚህ ልጆች። የአካባቢው ነዋሪዎች የማህበረሰብ አቀፍ የጤና መድን ተጠቃሚ መሆናቸው ከድንገተኛ የሕክምና ወጪ እፎይታ ያገኙበትና እንደ ክልል የላቀ አፈጻጸም የተመዘገበበትም ነው። ጤና መድኑን በመጠቀም እድለኛ ነኝ። ወረዳ ጤና ጣቢያ ባለሁበት ሰዓትም እኔ ብታመምም ልጆቼ ብታመምም ውስጥ ምርመራ አንድ ውስጥ መድኃኒት ካለም ነፃ ነው የምጠቀመው። ደግሞ አሁን ሆስፒታል ሳምንት መጥቼ ቆይቻለሁ። ከመጣው ወዲህ አልጋም ትርፍ ነው። የኦፕራሽን ሲገባ 7000 ብርም ካሽ ሊያስይዝ ነበር፣ እሱም ነፃ ነው። ወደ 15000 ብር ረድቶኛል አሁን እስከ ዛሬ ማለት ነው። በጤና መድን ባይኖረኝም ብርም አይኖርም ሊሞት ነበር። ልጄንም በጤና መድን አተርፌያለሁ፣ እኔም ተርፌያለሁ። ክልሉ 2014 ላይ ሲመሰረት ወደ 14% አካባቢ ላይ ነው የነበረው። በጣም የወደቅንበት በሚገርም ሁኔታ አንገት የደፋንበት ተግባር ነው የነበረው። በ2015 16 ላይ ይሄን ነው የሚያስብል ውጤት አይደለም ያለው፣ በጣም ዝቅተኛ ነው የነበረው። 2017 ላይ ለምንድን ነው ማናሳካው? ከኛ ምንድን ነው የጎደለው? ማህበረሰቦቻችንን እንዴት ነው እኛ ያላሰለጠን ነው ግንዛቤ ያልፈጠር ነው የሚል ቁጭት ውስጥ ነው የገባ ነው። ህዝብን ንቅናቄ ማድረግ ስራዎች በጤና መድን ሕክምና አገኝቶ ለውጥ ያመጡ ሰዎችን ተሞክሮ ወጥቶ እንዲያስተምሩ የማድረግ ስራዎች በመሰራቱ ባዶ ከምንምልበት ነው የተነሳ ነው ወደ 75% ነው የተሳካው። በጣም በሚገርም ነው። ከዛ ውስጥ ወደ 400 ሚሊዮን አካባቢ ገንዘብ ነው የተሰበሰበው። ያ ገንዘብ በስድስቱ ዞኖች ቋት ውስጥ እንዲቀመጥ ነው የተደረገው። ከዚህ በፊት በአንደኛው ሩብ ዓመት ነው መድኃኒት ግዢ ሲፈጸም የነበረው። አሁን መድኃኒት ባለቀ ሰዓት ላይ እንዲገዙ የማድረግ ስራዎችን በከፍተኛ ሁኔታ የተደረገው። ለምሳሌ እዚህ ብዙውን ጊዜ ተከታታይ ታካሚ ነኝ። ለ12 ዓመት በስኳር ህመም ተከታታይ ነኝና በጣም ገርሞኛል። እኔ ራሴ ነፃ እኔ አሁን የከፈልኳት ትንሽ ብር ነው፣ 1700 ብር ነው። መጀመሪያ እንደውም 500 ብር ነበረና አመታዊውን እኮ ነው እና ቢያንስ በዚህ 4 ወር 5 ወር ውስጥ ከ6 እና ከ7 ብጽፎ ኖሮ ከዛ በላይ ብር ነበረ ማወጣው። አቅሜን ከየት አመጣ ነበረ? ከኔ ያነሰ ስንቱ አለ። የጤና መድን አገልግሎት በእውነት ለኢትዮጵያ ህዝብ አጠቃላይ እዚህ ለመንግስታችን ያለኛ አክብሮትና ምስጋና ትልቅ ነው፣ በእውነት የላቀ ነው። ምክንያቱም ቀላል ነገር አይደለም። በቃ እፎይታ ነው ሰጠን። ከክልል ጀምሮ በጣም ከርዕሰ መስተዳድር ከክልል ብልጽግና ፕሬዝዳንት ጀምሮ ልዩ ትኩረት ተሰጥቶ በልዩ ኮማንድ ፖስት ተመርተው እንደ ዞናችን ካሉን ከ100 የጤና መድን አባል ይሆናሉ ተብሎ ከሚጠበቁት ከ108,000 አባወራዎች ውስጥ 84,000 አካባቢ አባወራዎችን የአባል አድርገናል። እንደ ወረዳችን ያው ማህበረሰብ ጤና መድን ተጠቃሚነትን በሚመለከት ሽፋኑ 86% ላይ ደርሰናል። ወረዲ ካሉን 12600 አባወራዎች 10100 አባወራዎች የማህበረሰብ አቀፍ ጤና መድን ተጠቃሚ ናቸው። በዚህም ያው እስከ ከፍተኛ ሕክምና ድረስ እስከ ጥቁር አንበሳ ጅማ ሆስፒታል እና ቦንጋ ሆስፒታል እዚሁም በተደጋጋሚ አገልግሎት የሚያገኙበት ነው። ከዚህ በፊት የነበረው የጤና መድን ሲስተም ምንድነው የነበረው? ጤና ተቋማቶች አገልግሎት ከሰጡ በኋላ ነው ብር የሚከፈላቸው። ይሄ ደግሞ ተገቢ አይደለም። ኦዲት እስኪደረግ ድረስ ከ3 ወር አልፎ 4 ወር 5 ወር ይቆያል። ሰው ገንዘብ ሰጥቶ ማህበረሰቡ ገንዘብ ሰጥቶ እየተቸገረ ነው። ምን መሆን አለበት? ቅድመ ቁርጥ ክፍያ መከፈል አለበት የሚለው ባገኘነው መድረኮች ላይ አንስተን የኢትዮጵያ ጤና መድን ኤጀንሲ ዋና መስሪያ ቤት አጥንተው ምላሽ ሰጥቷል። ይሄ ምላሽ ቅድመ ቁርጥ ክፍያ እንዲከፈል ነው የተደረገው። ቅድመ ቁርጥ ክፍያ ማለት አገልግሎት ከማግኘታቸው በፊት ጤና ጣቢያ በካችመንቱ ዙሪያ ያሉ አባወራዎች ግሬድ ይደረጋሉ። እንደየ አከፋፈል ሁኔታቸው ግሬድ ይደረጋሉ። ጤና ጣቢያዎቹ ግሬድ ይደረጋሉ። ከሚሰጣቸው ሰርቪስ አንፃር ግሬድ ከተደረጉ በኋላ ምን ይሆናል? በኤ በቢሲ ካቴጎሪ ውስጥ ይገባሉ ማለት ነው። ስለዚህ በዛ አማካኝነት
እንደ ዞናችን በአንደኛ ዙር 29 ሚሊዮን ብር ትራንስፈር አረገናል። የደቡብ ምዕራብ ኢትዮጵያ ክልል ከፍተኛ የማዕድናት ክምችት መገኛ የቡናና ቅመማ ቅመም ግብይት ማዕከል በመሆኑ የጨመረ ከመጣው ኢንቨስትመንት እንቅስቃሴ ጋር ተዳምሮ ለኤችአይቪ ቫይረስ ስርጭት ስጋት ሆኗል። የክልሉ ጤና ቢሮም ይህንኑ አስቀድሞ ለመከላከልና ለመቆጣጠር በትኩረት እየሰራ ነው። እኛም ጥናቶችን አስጠንተን ስናይ በጣም አስደንጋጭ የሆኑ ውጤቶች ናቸው የተገኙት። ከበሽታው ስርጭት አንጻር በተለይ ሆትስፖት ተብሎ የሚለዩ ቦታዎችንም ጭምር በጥናት የለየንበት ሁኔታ ነው ያለው። እንግዲህ ኤችአይቪ ኤድስ እንደሚታወቀው በእኛ ክልል ሰፋ ያለ ቁጥር ያላቸው ናቸው። ወደ 9000 በላይ የሚሆን ሰው በዚህ ውስጥ እየተጠቁ ናቸው። ከዛ ውስጥ ደግሞ የነፍስ ጡር እናቶችም አሉ፣ ህፃናቶችም አሉ። ስለዚህ ከዚያ አኳያ ሆትስፖት ናቸው ብለን የለየናቸው አካባቢዎች አሉ። ከዛ ውስጥ አንዱ በተለይ ከፍተኛ የሆነ የማዕድን እና የወርቅ የድንጋይ ከሰል የሚወጣባቸው አካባቢዎች በልዩ ሁኔታ ምርመራ ሳይት ያደረግንበት ነው። ሁለተኛው ደግሞ ከፍተኛ የሆነ የህዝብ ፍልሰት ያለበት የንግድ ቀጠና ያለበት አካባቢዎችን ከተማዎችን የለየንበት ነው። እዛ ላይ ደግሞ ወደ 38 ጤና ተቋማቶች በሙሉ የህክምና ይሰጣሉ፣ የኤችአይቪ ህክምና ይሰጣሉ። አንድ ሰው የቫይረስ ልኬት ናሙና የሚሰራው በአመት አንዴ የአዋቂ ተከታታይ ከሆነ በአመት አንዴ ነው የሚሰራው። ያም የሚሰራው ጥቅሙ ምንድነው? በሰውነት ውስጥ ያለውን የቫይረስ ልኬት መጠን ለማወቅ ይረዳናል። እንዲሁም ታካሚው መድኃኒት አወሳሰዱ እንዴት ነው፣ በአግባቡ ነው ወይ የሚለውን የምንከታተልበት ነው። በሚዛን ጤና ጣቢያ ከ770 በላይ ታካሚዎች አሉን። ይህም በዋነኝነት የምንሰጠው አንደኛ የመከላከል አገልግሎትና የህክምና አገልግሎት ነው የምንሰጠው። መጀመሪያ ራሴን ካወኩ አርቲ ተጠቃሚ ነኝ። እስካሁን ድረስ መድኃኒቱን በመጠቀም በጣም ጥሩ ነው። እስካሁን 3 ልጆች አሉኝ። 3 ልጆችን አስተምራለሁ። ቤተሰብ አለኝ፣ ትዳር አለኝ። እንደኔ መድኃኒት ተጠቃሚ ናት። ይህን ያህል መንግስት እችን መድኃኒት በማምጣቱ በጣም ማመሰግነው። ህጻናትን ጨምሮ እስከ 780 በላይ የሚሆኑ ህጻናቶችን ጨምሮ አሉ እኛ ጋር ይመጣሉ። ያው እዛ የራሳቸው ክሊኒክ አላቸው። በራሳቸው ክሊኒክ ላይ ተመርምረው ታክመው ከዛ መድኃኒት ይጻፍላቸዋል። እኛ ጋር ይመጣሉ። ያው የሚያስፈልጋቸው መድኃኒት በተገቢው መልክ የሚያስፈልጋቸውን ነገር አድርገን እንሰጣቸዋለን። ሚዛን አማን ከተማ አስተዳደር ብቻ ሳይሆን በአጎራባችን በመታያ ሰዓት ሃይሊ ኬዝ ፍሎ አለ። ያ ምንድነው? አንደኛ ጎልድ ማይኒንግ ኤሪያ አለን። እዚህ ወደ ዲማ መስመር አለ። አብዛኛው ሰው ከዛ ፍሎ ያደርጋል። ሁለተኛ ደግሞ ሴተኛ አዳሪዎች አሉ። እነሱ አሉ። በእነሱ ምክንያት ነው ሞር እየመጣ ያለው። የተመረመሩ ፖዚቲቭ ያገኘናቸውን ሰዎች መድኃኒት እንዲጀምሩ ማስቻል ነው። ከዚህ ቀደም ይመረመራሉ፣ ፖዚቲቭ የሆኑና አድራሻቸውን ሁሉ ያጠፉ ነበር። ስለዚህ የምክር አገልግሎቱን በማጠናከር አድራሻቸውን በተገቢ በመውሰድ የሚፈልጉበት ጤና ተቋም ሄደው አገልግሎቱን እንዲያገኙ ከማስቻል አንጻር እሱ ላይም ትልቅ ስራ ሰርተናል። ይሄ እንግዲህ ከዚህ ቀደም 25% ነበረ ፖዚቲቭ ከሆኑት ውስጥ መድኃኒት የሚጀምሩት። በጣም ባደረግነው የስልጠና ሂደትና የምክር አገልግሎት ይህንንም ከ25% ወደ 94% መድኃኒቱን እንዲጀምሩ የማስቻል ስራ ሰርተናል። የመደመር መንግስት የጤናማ ማህበረሰብ ያኗኗር ዘይቤን በገጠርና ከተማ ትራንስፎርሜሽን ማዕቀፍ አካቶ እየተገበረ በመሆኑ በክልሉ የሞዴል ቀበሌያት ቁጥር እየሰፋ መጥቷል። ጤና እንግዲህ ለሁሉም መሰረት ስለሆነ ጤናማ ማህበረሰብ እንዲፈጠር ግንዛቤ ላይ በስፋት እንሰራለን። እንደ ወረዳ መንግስትም በፓርቲም የተልዕኳችን ቁልፍ አጀንዳ አድርገን ነው የምንሰጠው። አብዛኛው የአካባቢ ጤና ላይ ሁሉም የወረዳ አመራርን በሚደግፍበት ቀበሌ ላይ ጤናማ ማህበረሰብ እንዲፈጥር ከጽዱ ኢትዮጵያ ኢኒሼቲቭ ጋር አያይዘን ከዛም በፊት እኛ ቀድመን የጀመርንበት የአካባቢ ንጽህና ላይ ማህበረሰቡ የተሻለ ቤት ውስጥ እንዲኖር የተሻለ የምግብ ተመጣጣኝ ምግብ እንዲያገኝ
በቤቱ ጤናን እንዲያገኝ ብዙ ስራዎች እንደ ወረዳ አስተዳደርም የሰራናቸው በርካታ ስራዎች አሉ። በማህበረሰቡ ብቻም አይደለም፣ አብዛኛው ህዝብ ሲንቀሳቀስ መንገድ ዳርም የጤና ስራዎችን እንዲያገኝ የመንገድ ዳር ሽንት ቤቶችን በህብረተሰብ ተሳትፎ በርካታ የጤና ስራዎችን ሰርተናል። በተለያዩ ደግሞ አሁን ትላንት የነበሩ የሽንት ቤት አጠቃቀምን የተወሰነ ሞዲፋይ ለማድረግ የተሻሻለ የመጸዳጃ ቤት እንዲኖርም በብሎኬትም ጭምር መንገድ ዳር ላይ የመስራት ሁኔታዎችን ጀምረናል። በሞዴል አርሶ አደር ቤትም በሁሉም እማወራዎች ቤትም ሁሉም የራሳቸው ሽንት ቤት በደረጃውን በመጠነ መልኩ አዘጋጁና እንዲጠቀሙ የማድረግ ስራዎችም እየተደረጉ ነው የሚገኙት። ገጠርን ትራንስፎርም ከማድረግ አንጻር በጤናው መሳካት ያለባቸው ግቦች አሉ። አንደኛው የጤና ኤክስቴንሽን ፍኖተ ካርታ ጤና ኤክስቴንሽን ፕሮግራሙን ስናነሳ በጣም በርካታ ስራዎች አሉበት በውስጡ። አንደኛው የገጠር ላይ እና ከተማ ላይ የሚሰሩ የሞዴል መንደር ምስረታ ስራዎች ውስጥ የጤናው ሚና በምንም ይተካ አይደለም። በተለይ በግለሰብ ደረጃ ከንጽህና አጠባበቅ አንጻር ብንለው የመንደር ውስጥ አካባቢ ያለው ንጽህና ከመጠበቅ አንጻርም አሁን የጀመርናቸው የሞዴል ቀበሌ ሞዴል ማወራ ሞዴል አባወራ ወይንም የሞዴል መንደር ሞዴል ቀበሌ የምንለው እዛውስ ፓኬጅ ውስጥ በጣም የጤና ስራዎች አሉ። ከሃይጂን ሳኒቴሽን፣ ከአካባቢ ንጽህና፣ ከግል ንጽህና አንጻር መሰራት ያለባቸው ስራዎች አሉ። እነሱን ከግብ ለማድረስ የገጠር ትራንስፎርሜሽን ውስጥ የጤናው ሚና ማጉልቶ እንዲታይ ማድረግ፣ ወደ ሌሎች የማስፋት ስራዎችን አንሰራም ከሚል አኳያ በከፍተኛ ሁኔታ የተሰራ ያለበት ሁኔታ ነው። ስለዚህ እነዚህን ከወሰድን በሚቀጥለው ዓመት ምን መሆን አለብን፣ ምን ብንሆን ነው ማህበረሰቦቻችንን የጤናቸውን ማሻሻል የምንችለው፣ እናቶቻችን ጤና ተቋም ውስጥ እንዲወልዱ ማድረግ የምንችለው በምን አይነት መንገድ ነው ከሚል አኳያ 2018 ላይ ከፍተኛ ንቅናቄ የተፈጠረበት ነው። ከዚህ አንጻር ክቡር ርዕሰ መስተዳድርና የኛ ጤና ቢሮ ኃላፊ በጋራ ይመሩበት ሁሉም የክልሎቻችን የክልል ካቢኔ አካላት፣ የወረዳ አስተዳዳሪዎች፣ የዞን አስተዳዳሪዎች፣ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች ባሉበት ላይ ትልቅ ውይይት ተደርጓል። በዚህ ንቅናቄ የተደረገ የሚሄድበት ነው የሚሆነው። በተፈጥሮና ሰው ሰራሽ ሀብቶች የከበረውና የትጉ ህዝቦች አምባ የሆነው የደቡብ ምዕራብ ኢትዮጵያ ክልል በጤናው መስክ የጀመራቸውን ውጥኖች በማስፋት የክልሉን ህዝብ ሁለንተናዊ ተጠቃሚነትን ለማረጋገጥ ጥረቱ ቀጥሏል።